ጤና ይስጥልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ በዛሬው የዋሜራ መርሃ ግብራችን በብልጽግናዎች ላይ እየተወሰደ ባለው እርምጃ ላይ ጩኸቶች በሚል ስር አንድ ቅንብር ይዤላችሁ መጥቻለሁኝ። እንግዲህ ሁላችሁም እንደምታውቁት የፋኖ እንቅስቃሴ ከተጀመረ 3 ዓመት ሆኖታል። በዚህ በ3 ዓመት ጊዜ ውስጥ አገዛዙ በአጭር ጊዜ ውስጥ ፋኖችን እደመሰሳለሁ በሚል ነበረ እንቅስቃሴ የጀመረው። ግን ያ ሊሆን አልቻለም። ይሄው 3 ዓመት ሊሆነው ነው። አሁን መጋቢት ከብተናል። ሚያዝያ 2015 ዓመተ ምህረት ነው እንግዲህ ፋኖቹ እንቅስቃሴ የጀመሩት አድማጮቻችን ተመልካቾቻችን። እና ይሄ የፋኖች እንቅስቃሴ ዝም ብሎ የመጣ እንቅስቃሴ አይደለም። አንዳንዶች እንደሚሉት ፋኖ ጦርነት ስለሚፈልግ የአማራ ጎንደር ጎጃም ያለው ማህበረሰብ ውጊያ ስለሚፈልግ የመጣ እንቅስቃሴ አይደለም። ይሄ እንቅስቃሴ ሁላችሁም እንደምታውቁት እስቲ መጀመሪያ አንድ እንትን ላሳያችሁ አንድ ቪዲዮ ላሳያችሁ። ይሄ ቪዲዮ ሲላሳያችሁ ይሄን ቪዲዮ ተከታተሉ እና የፋኖ እንቅስቃሴ አሁን ያለው የፋኖ እንቅስቃሴ ከመሬት ተነስቶ እንዳልመጣ እንደው ለማሳየት ያህል ነው። ለምን ይሄንን እንደማሳይ እዚህ ጋር ተመልከቱ አድማጮች። ይሄ ከ4 ዓመት በፊት ህዝቡ በጎንደር በጎጃም በወሎ በሸዋ በተለያዩ አካባቢዎች ህዝቡ ሰላማዊ በሆነ መንገድ ድምጹን ያሰማበት ጊዜ ነው። ከ4 ዓመት በፊት በተለያዩ በወለጋ በተለያዩ ቦታ በአማራዎች ላይ የሚደርሰውን ጭፍጨፋ ተመልክቶ በብልጽግና መንግስት ላይ በአብይ አህመድ አገዛዝ ላይ ህዝቡ ተቃውሞ ያሰማበት ጊዜ ነው እና በነቄስ በብዙ ከተሞች በጎንደር በጎጃም በወሎ በሸዋ በቃ ብልጽግናን በመቃወም በዚህ መልኩ ነው። እንደው አንድ ቪዲዮ ማሳያ የአብይ አህመድን ፎቶ ሲነቅሉ ነው። ይሄ የሚያሳየው ምንድነው? በአገዛዙ ላይ ህዝቡ ያለውን ተቃውሞ ያለውን ብሶት ሰላማዊ በሆነ መንገድ መሳሪያ ሳይዝ ድምጹን ያሰማበት ሁኔታ ነው ያለው እና በጎንደር በጎጃም በወሎ በተለያዩ ከተሞች ህዝቡ ሰላማዊ በሆነ መንገድ ወጥቶ ድምጹን አሰምቷል። ይሄ አንድ ወቅት ነው። እንደገና ሌላ ክሊፕ ደግሞ ላሳያችሁ። ይሄ ክሊፕ ደግሞ ራሱ የአማራ ሚዲያ አሚኮ የሚባለው አለ አይደለ? አሚኮ ራሱ ያወጣው ነው። ይሄ አሚኮ ራሱ ያወጣው ነው። ላሳያችሁ። አሚኮ ያው በአማራ ክልል ውስጥም አሁንም በወለጋ በተለያዩ ቦታዎች የሚደረጉትን ተቃውሞዎች በመቃወም በወለጋና በተለያዩ ቦታዎች የሚደረጉ ተቃውሞዎችን በመቃወም ነው እንግዲህ ህዝቡ በወቅቱ ሰልፍ የወጣው እና ያው በቃ በተቀረው የአማራ ክፍል በተቀረው የሀገሪቷ ክፍል ግድያ ይቁም፣ በቃ ይብቃን፣ መገደል በሀገራችን በሰላም እንኖር፣ አማራ ተብለን አንገደል፣ አማራ ተብለን አንጨፍጨፍ፣ ተለይተን አንገደል፣ ሀገራችን የሁሉም ናት፣ በሰላም በፍቅር እንኑር፣ በሀገራችን ውስጥ በሰላም እንኑር፣ በሰላም እንረስ፣ በሰላም ወተን እንግባ ብሎ ህዝቡ በቃ መረረኝ ብሎ በደብረ ማርቆስ በደብረ ብርሃን በቆቦ በወልዲያ በደብረ ታቦር በጎንደር በባህር ዳር በቃ በብዙ የጎንደር የጎጃም የወሎ የሸዋ ከተሞች ድምፁን ያሰማበት እና ይሄንንም የአማራ አሚኮ የሚባለው ሚዲያ በዚህ መልኩ ዘግቦት ነበር። አድማጮቻችን ተመልከቱ። ይሄ እንግዲህ የሚያሳየው ህዝቡ ምን ያህል አብይ አህመድ ስልጣን ከያዘ ጀምሮ ምን ያህል ወጥቶ ድምፁን እንዳሰማ የሚያሳይ ነው። ተከታተሉ። ተካሂደዋል። ባህር ዳር፣ ደብረ ማርቆስ፣ ደብረ ታቦር፣ ኮምቦልቻ፣ ጎንደር፣ ሌሎች ከተሞችም ሰልፎች ተደርገዋል። ሰልፎቹ በዋናነት በአማራ ህዝብ ላይ የሚደርሱ ግድያዎች፣ መፈናቀሎችና ጥቃቶች ሊቆሙ ይገባል ሲሉ የሚጠይቁ ናቸው።
የግድያ የግጭትና የመፈናቀል ክስተቶች በክልሉ እንዲንሰራፉ ያደረገው የመንግስት ቸልተኝነት ነው ሲሉ ሰልፈኞቹ አስተጋብተዋል። የፌዴራል መንግስት ለዜጎች ደህንነት የገባውን ቃል አላከበረም፣ ህግና ስርዓት እየተጣሰ ነው ብለዋል ሰልፈኞቹ። መንግስት የአማራ ዜጎችን ከግድያና መፈናቀል ካልታደገ የአማራ ወጣቶች ተደራጅተን ህዝቡን ለማዳን እንድንሰራ እንገደዳለን ሲሉም በተለያዩ ከተሞች የተገኙ ሰልፈኞች ጠይቀዋል። እንግዲህ ይሄ አድማጮቻችን ተመልካቾቻችን ህዝቡ ወጥቶ የተናገረው መንግስት ህግን የማስከበር ስራ ዜጎችን ይጠብቅ። የመንግስት ትልቁ ስራ ዜጎችን መጠበቅ ነው። ዜጎችን ካልጠበቀ መጨረሻ ላይ እኛ ራሳችን እንግዲያውስ መንግስት ከሌለ መንግስት የማይጠብቀን ከሆነ እኛው ራሳችን ተደራጅተን ራሳችንን ህልውናችንን እናስጠብቃለን ብሎ ህዝቡ ወጣቱ በጎንደር በጎጀም ዘርዝሮታል። ይሄ አሚኮ ነው ዘርዝሮታል። በሁሉም ቦታዎች በደብረ ማርቆስ በደብረ ታቦር በባህር ዳር በጎንደር በወልዲያ በደሴ በደብረ ብርሃን በሸዋሮቢት በሁሉም ከተሞች በዚህ መልኩ ይሄ ደግሞ አድማጮቼ ተመልካቾቼ ከ6 ዓመት በፊት ነው እና እነዚህ እንግዲህ በተለያየ ጊዜ ህዝቡ ድምጽ አጥቷል። በዚህ ወቅት ደግሞ መጋቢት 2015 ዓመተ ምህረት የህልውና ጦርነት የወሎና ትግል ከመደረጉ መጋቢት 2015 ዓመተ ምህረት ህዝቡ በመንገድ በመዝጋት እንቢተኝነት ዘመቻ ህዝባዊ ኮሚቴ የሚባል ተቋቁሞ በእንቢተኝነት ዘመቻ ብሶቱን አሰምቷል ሰላማዊ በሆነ መንገድ። በአጠቃላይ አብይ አህመድ ስልጣን ከጨበጠ ጀምሮ ላለፉት እንግዲህ አብይ አህመድ ስልጣን የጨበጠው መጋቢት 2010 ዓመተ ምህረት ነው። ወደዶች ስልጣን የጨበጡት እና ከመጋቢት 2010 ዓመት ጀምሮ ላለፉት 8 ዓመታት ቢያንስ 4 ነው 5 ጊዜ ህዝቡ ሰላማዊ በሆነ መንገድ ጥያቄዎቹን አቀርቧል። ነገር ግን ይሄን ሁሉ በሚያደርግበት ጊዜ የብልጽግና አገዛዝ የኦሮሞ ብልጽግና አገዛዝ የህዝቡን ጥያቄ እንኳን ሊሰማ እንደውም እያባባሰው ችግር ውስጥ ነው የከተተው እና ይሄ አሁን በአማራ ክልል እየተከሰተ ያለው ጦርነት ዝም ብሎ የመጣ ሳይሆን ወገኖቼ ይሄ ሁሉ ሙከራዎች ተደርጎ የመጣ ነው እና መጋቢት እዚህ ጋር ስትመለከቱ ቁጥሩን አንዳንድ ያሳሳትኳቸው ነገሮች አሉ። ነገር ግን መጋቢት 2010 ዓመተ ምህረት ነው ወደዶች ስልጣን የጨበጡት። ከዛ መስከረም 4 2011 ዓመተ ምህረት አድማጮቼ ተመልካቾቼ የቡራዩ እልቂት ተከሰተ። የቡራዩ እልቂት የዳውድ ኢብሳን መግባት ተከትሎ የቡራዩ እልቂት ተከሰተ። ጥቅምት 12 2012 ዓመተ ምህረት የአርሲ ባሌና ሐረርጌ ጭፍጨፋ ተፈጸመ። ምን ተብሎ ጀዋር መሐመድ ተከበብኩ ባለ ጊዜ ከባቢዎቹ የኦሮሞ ብልጽግናዎች ናቸው። ነገር ግን የተገደለው አማራው ነው እና በጣም የተፈጸመውን ግፍ ሁላችሁም የምታስታውሱት ነው። ሰኔ 23 ቀን 2012 ዓ.ም ከ8 ወር በኋላ ደግሞ ሃጫሉ ሲገደል አሁንም የሃጫሉን ግድያ ተከትሎ በአርሲ ባሌ ሐረርጌ አሁን ደግሞ ምስራቅ ሸዋ ተጨምሮበት ህዝቡን ጨፈጨፉት። አማራ ነህ ብለው ጨፈጨፉት። እንግዲህ ይሄ ሁሉ ነገር የተፈጸመው በአማራው ላይ ነው። ተለይቶ በማንነቱ ሲገደል ነፍሰ ጡር ሴቶች ወዳቸው ሲቀደል የምትወልጁ አማራን ነው የምትወልጁ ተብሎ ህፃን አስክሬኑ እናት ማህፀን ውስጥ ሁሉ ያለ ሰው አማራ ነው የሚሆነው ተብሎ የተገደለበት ሀገር በአብይ አህመድ እና በኦሮሞ ብልጽግናዎች በአባገዳዊ የኦሮሞ ብልጽግናዎች ዘመን። ከዛ ጳጉሜን 2012 ዓመተ ምህረት እስከ መስከረም 2013 ዓመተ ምህረት ደግሞ በአማራው ላይ የመተከል ጭፍጨፋዎች ተደረጉ። እናስታውሰው። ጥቅምት 14 ቀን 2013 ዓመተ ምህረት በጉሊሶ ከተማ ምዕራብ ወለጋ ወደ ከጊምቢ ወጣ ብሎ ምዕራብ ወለጋ አማራዎችን እዛ አካባቢ የሚኖሩ አማራዎችን ለስብሰባ ተፈልጋላችሁ ተብለው ከ200 በላይ ሴቶች አረጋውያንን በአዳራሽ ውስጥ አቀጥረው ነው ቦምብ ወርውሮ ያላቸው። ከ200 በላይ ወገኖች ይሄ ሁሉ ነገር እንግዲህ ይወር ጥቅምት 24 ቀን 2013 ዓመተ ምህረት የህዋት አንደኛ ዙር ጦርነት ተጀመረ። ከህዳር እስከ ታህሳስ 2013 ዓመተ ምህረት ደግሞ የምስራቅና የሆሮ ጉድሩ ወለጋ ላይ አሰቃቂ ጭፍጨፋ በአማራው ላይ ተፈጸመ። ወላሂ ካሁን በኋላ አማራ አልሆንም ያለችው ሴት ልጅ እዚህ አካባቢ የኖረች ልጅ ናት። ሰኔ 21 ቀን 2013 ዓመተ ምህረት የህዋት ሁለተኛ ዙር ጦርነት ተጀመረ። ሰኔ 23 2013 ዓመተ ምህረት በቶሌ ቀበሌና ሌሎች 4 የምዕራብና የቀለም ወለጋ ቀበሌዎች በሺዎች የሚቆጠሩ አማራዎች አለቁ። በሁለት ቀን ብቻ ቶሌ ቀበሌ ውስጥ 3500 አማራዎች ነው ያለቁት። ጭፍጨፋ ነው የተፈጸመው። ወገኖች በኢትዮጵያ በምትባለው ሀገር ወለጋ በሚባለው ክፍለ ሀገር ያንን አካባቢ ያጠኑ ማህበረሰባት መጤ ሰፋሪ አማራ ነፍጠኛ ተብለው በሁለት ቀን ውስጥ 3500 አማራዎች ነው ያለውት።
ይህ ሁሉ የሆነባት ሀገር ናት ኢትዮጵያ። በማን ዘመን? በአብይ አህመድ በኦሮሞ ብልጽግና በአባ ገዳዊ ኦነጋዊ የኦሮሞ ብልጽግና የኦህዴድ ኦሮሞ ብልጽግና ዘመን ታህሳስ 2014 ዓመተ ምህረት ሁለተኛው ዙር የህወሓት ጦርነት ተጠናቀቀ። ከመጋቢት 2014 ዓመተ ምህረት እስከ ሰኔ 2014 ዓመተ ምህረት ያኔ ፋኖች ከህወሓት ጋር ውጊያ ሲያደርጉ ነበር። አገዛዙ አልችልም ብሎ ፋኖች ተታውጆ ህዝቡ እንዲነሳ አድርጎ ነበር። ስለዚህ ህዝቡም ደግሞ ያው ህወሓትን ለመመከት የህወሓትን ወረራ ለመመከት ተነሳ፣ ተንቀሳቀሰ፣ ፍትሃዊ ትግል አደረገ፣ የህወሓትንም ጦርነት ቀለበሰ። ሆኖም የህወሓት ወደ መቀሌ እንደሸሸች ያወቀው አገዛዙ በዛ ወቅት እነ ጀዋር መሐመድ እና እነ በቀለ ገርባ ኦፌኮች በፋኖ ላይ እርምጃ እንዲወሰድ በጠየቁት መሰረት የአብይ አህመድ አገዛዝ እነሆ በአማራ ክልል የታጠቀ ኃይል መኖር የለበትም በሚል ዘመነ ካሴን ጨምሮ ከ15000 በላይ ፋኖችን በዋናነት ጎጃም አካባቢ ያሉትን አሰረ። ጀነራል ተፈራ ማሞ ከአማራ ልዩ ኃይል አዛዥነት እንዲነሱ ተደረገ። ጦርነቱን የቀለበሱ የመሩ ስትራቴጂስት እንዲነሱ ተቀበለ። ያ ብቻ አይደለም፣ ወደ እስር ቤትም ለ3 ሳምንት ሁሉ ጀነራል ተፈራ ማሞ ወደ ወህኒ የተወሰዱበትም ሁኔታ ነው ያለ የነበረው። ተመልከቱ። ምንም እኮ አማራው ሀገርን በጠበቀ ህዝብን በጠበቀ ራሱን በተከላከለ ወንጀለኛ ተደርጎ ከ15000 በላይ ፋኖች ታሰሩ። ጳጉሜ 2 ቀን 2014 ዓመተ ምህረት ሶስተኛው ዙር የህወሓት ጦርነት ተጀመረ። ጥቅምት 2015 ዓመተ ምህረት የደቡብ አፍሪካው ስምምነት ተፈረመ። መጋቢት 2015 ዓመተ ምህረት ቅድም እንደነገርኳችሁ ህዝባዊ እምቢተኝነት ዘመቻ ህዝባዊ ኮሚቴ በሚለው ተጠርቶ በሁሉም የአማራ ክልል በጎንደር፣ በጎጃም፣ በወሎ ህዝቡ አሁንም መረረን፣ ብልጽግና ይውደም፣ አብይ አህመድ ከስልጣን ይነሳ፣ ብልጽግና መንግስት የአማራውን ችግር መጠበቅ አልቻለም፣ አማራውን ለአደጋና ለስቃይ እያጋለጠ ነው የሚል ተቃውሞ ተነሳ። ያን ተከትሎ ሚያዝያ 2015 ዓመተ ምህረት የአብይ አህመድ አገዛዝ ጀብደኝነት የአማራ ልዩ ኃይልን በተነ። ህወሓቶች ትጥቅ ሳይፈቱ ህወሓቶች ገና አሁንም ስጋት እንደሆነ እየታወቀ ገና በስጋት እንደሆነ እየታወቀ ህወሓቶችን ትጥቅ ሳይፈቱ የኦሮሞ ልዩ ኃይሎች ትጥቅ ሳይፈቱ የአማራው ትጥቅ መፍታት አለበት ብለው የአማራውን ትጥቅ ለማስፈታት ተንቀሳቀሱ። የአማራ ልዩ ኃይልን ህገወጥ በሆነ መንገድ በተኑ። የአማራውን ትጥቅ ለማስፈታት በሚነሱበት ጊዜ ህዝቡ እምቢኝ ብሎ ወደ ውጊያ ሄደ ማለት ነው። እና ጦርነቱ ነው እንግዲህ ይሄ ወደዚህ ደረጃ እንዲመጣ ተመልከቱ። ህዝቡ ሰላማዊ በሆነ መንገድ ላለፉት 8 ዓመታት ድምጹን ሲያሰማ ነበር። ያ ሁሉ ሆኖ ደግሞ ከህወሓት ጋራ ውጊያ ገባ ሲባል አገሬን እመክታለሁ፣ መንግስትን አግዛለሁ ብሎ የህወሓትን አደጋ ለመቀልበስ ዋጋ የከፈለ ማህበረሰብ ነው እና ይሄ ማህበረሰብ ላይ የህወሓት አደጋ ህወሓት እንደተመታች እንደተሰበረች ካሁን በኋላ ህወሓት ስጋት አትሆንም የሚሉበት ደረጃ ሲደርሱ በአማራው ላይ አፈሙዛቸውን አድርገው አማራውን አንገት ለመስበር ፋኖን ትጥቅ ለማስፈታት በአማራው ማህበረሰብ ላይ ጦርነት ከፈቱ በይፋ ሚያዝያ 2015 ዓ.ም እና ይሄ ጦርነት እንግዲህ 3 ዓመት ሆኖ ማለት ነው አድማጮቻችን። በ3 ወር እናጠናቀቃለን ብለው እስካሁን ምንም ነገር ያደረጉት ነገር የለም። እና በዚህ መልኩ ነው ጦርነት ይሄ ጦርነት ህዝቡ ራሱን ለመመከት ራሱን ለመከላከል ያደረገው ጦርነት እና ይሄ ጦርነት ያው የተጠናከረ ፋኖ የበለጠ የተጠናከረ ፋኖ በጣም አስደማሚ ደረጃ ላይ ደርሷል። በጣም በቃ ለምስራቅ አፍሪካ የሚሆን ትልቅ ኃይል ፋኖ እየሆነ ነው። እንዳሰቡትና እንደጠበቁት አይደለም። ካሰቡትና ከጠበቁት በላይ ፋኖ ተከፋፍሎ ተበታትኖ የትም ይቀራል የሚል ሐሳብ ነበራቸው። ፋኖ እንደውም አንድ ሆኖ ተመልከቱ 4 ትላልቅ ክፍለ ሀገራት ያሉትን ከ200 300 በላይ የፋኖ አደረጃጀቶችን ሁሉ በአንድ ላይ አምጥተው እንደው በሞደቅ መነሳት ውስጥም ያለፉ አንድ ሆነው አንድ የፋኖ አደረጃጀት ተመስርተው አንድ የፋኖ አደረጃጀት ተመስርተው ይሄው የጥምረት በቃ እዚህ አንዱ ከሌላው ጋር እየተባበረ ከፍተኛ ኪሳራ ባገዛዙ ላይ አድርሰዋል። ሰሞኑን በጎንደር በተደረገው ኦፕሬሽን በደቡብ ጎንደር ዞን የነበሩ ማስጠንቀቂያ ተሰጥቷቸው ከብልጽግና ጋር አታውደልድሉ፣ ይሄ ምርጫ እያላችሁ የህዝብን ስነ ልቦና አትብሉ፣ ይሄ ምርጫ የህዝቡን ጥቅም የሚያስጠብቅ አይደለም፣ ይሄ ምርጫ ለአገዛዙ የፖለቲካ ፍጆታ የሚሆን ጸረ ህዝብ የሆነ ምርጫ ስለሆነ በዚህ አይነት ድርጊት አትልከስከሱ በሚል ማስጠንቀቂያዎች ፋኖ ከአንድ ሳምንት በፊት ለአማራ ብልጽግና ለፖሊሶች ለአድማ በታኞች ለመከላከያ ለሁሉም እንሆ በምርጫው ዙሪያ ላይ የብልጽግና ድራማ ተዋናይን እንዳይሆኑ
ማስጠንቀቂያ ተሰጥቷል። በመግለጫ በይፋ ማስጠንቀቂያ ተሰጥቷል። ሆኖም እነዛን ማስጠንቀቂያዎች ወደ ጎን አድርገው የብልጽግና ሰዎች ከአብይ አህመድ እና የኦሮሞ ብልጽግናን መመሪያ ተቀብለው የኦህዴድን መመሪያ ተቀብለው ደፍ ሲሉ እንሆ በእነሱ ላይ እርምጃ ተወስዷል። አድማጮቻችን፣ ተመልካቾቻችን እዚህ ጋር የምታዩት እንግዲህ የውጭ ባንዳዎችና የውስጥ ባንዳዎችን እለት በማምከል አንጸባራቂ ድሎች ይኖራሉ ብለው ሲደነፉ የነበሩት እነዚህ የብልጽግና ሰዎች ላይ በሐሙሲት ከተማ ፋኖች በወሰዱት እርምጃ እዛ አካባቢ የነበሩ የብልጽግና ሰዎች በሙሉ ከጥቅሙ ወደ ወዲያኛው የተሸኙበት ሁኔታ ነው ያለው እና በጣም አስደንጋጭ ሆነ በትር ነው አገዛዙ ላይ ፋኖ በደቡብ ጎንደር ያደረሰው። እንግዲህ በአንድ አካባቢ ያሉ የወሎና የጎንደር ፋኖች ተቀናጅተው በአንድ አካባቢ በደቡብ ጎንደር ይሄን ካደረጉ ሌሎችም እንደዚሁ በአንድ ላይ ሆነው በሚቀናጁበት ጊዜ ምን ሊፈጠር እንደሚችል እንግዲህ መገመት ያስቸግራል እና ይሄን ተከትሎ እንግዲህ በብልጽግናዎች ላይ እየተወሰደ ባለው እርምጃ ጩኸቶች እየሰማን ነው። አድማጮቻችን፣ ተመልካቾቻችን እና ጩኸቶች እየሰማን ነው እና እነዚህ ጩኸቶች ከኦህዴድ ብልጽግና የሚዲያ ክንፍ አባላት መካከል ከኦህዴድ ብልጽግና የሚዲያ ክንፍ አባላት መካከል አንዱ የሆነው አያሌው መንበር የአንድ ወንድምን ጦማር አጋርቶን በደቡብ ጎንደር ላይ በብልጽግናዎች ላይ የተወሰደውን እርምጃ አስመልክቶ እንደ ነውር እንደሆነ ፋኖን እንደመጥፎ ብልጽግናዎችን ደግሞ እንደ ጻድቅ አድርጎ ያቀረበው አስተያየት አለ እና ይሄ ወንድም ያው ስለተከፈለው ሀገር ቤትም ጥቅሞች ስላገኘ እንደዚህ አይነት ነገሮችን የማያደርግ ከሆነ ጥቅሞች ስለሚቀሩበት ለጥቅም ሲል ነው እንግዲህ ህሊናውን ሽጦ ሆዳም ሆኖ በዚህ መልኩ በአማራው ማህበረሰብ ላይ ቅድም እንደነገርኳችሁ ያ ሁሉ ግፍ ያ ሁሉ ሰቆቃ ተፈጽሞ እንኳን ብልጽግና መንግስት ያን ሁሉ ነገር በማድረጉ እንኳን ለምን ብሎ ያልጠየቀ ሰው ብልጽግናዎች ለምን ተገደሉ? ብልጽግናዎች ላይ ለምን እርምጃ ተወሰደ? ያው ማስጠንቀቂያ ተሰጥቷቸው ዶንት ዱ ዛት ይሄንን አታደርጉ ማስጠንቀቂያ ተሰጥቷቸው እርምጃ ስለተወሰደባቸው እነሱ ሲገድሉ እነሱ ሲያስገድሉ ያ ነገር ሳይታየው አማራው ሲታረድ ወደ ነፍሰ ጡር ሴት ሆዷ ሲቀደድ በመቶ ሺዎች ከወለጋ ከተለያየ ቦታ ሲፈናቀሉ ያ ምንም ያልመሰለው ነገር ግን በብልጽግናዎች ላይ ያውም የብልጽግናን አጀንዳ የአብይ አህመድን የኦሮሞ ብልጽግናን አጀንዳ እያስፈጸሙ ያሉት ላይ እርምጃ በመወሰዱ ለምን ተወሰደ ብለው እና አያሌው መንበር እየጮሁና እያበዱ ያለበት ሁኔታ ነው ያላኖቻችን እና አያሌው መንበር አንድ ወንድምን ጦማር አጋርቶናል እና ላሳያችሁ ይሄንን ነው ያጋራን ጥሩ ትዝብት ነው ዶክተር ዘለቀ ረዲ ብሎ ነው አያሌው መንበር ያጋራን ይሄ ወንድም ዘለቀ ረዲ ኢንጂነር ዘለቀ ረዲ ነው አይ ቲንክ ፒኤችዲውን በቅርበት ይዟል መሰለኝ ለዚህ ነው ዶክተር የሚሉት እና ኢንጂነር ዘለቀ ረዲ ነው የማውቀው ኢንጂነር ዘለቀ ረዲ ይባላል እና ይሄ ወንድም በጣም የማውቀው ወንድም ነው ቀደም ሲል የአንድነት ፓርቲ አመራር የነበረ ነው እና በአንድነት ፓርቲ አመራር የነበረ ጊዜ ነው በቅርበት ከሱ ጋር በብዙ ነገሮች ሰርተናል ያው እኔ ደግሞ የአንድነት ፓርቲ የውጭ ድጋፍ አስተባባሪ ውስጥ ስለነበርኩኝ እሱ እንዳጋጣሚ ሆኖ ነው በአንድነት ፓርቲ ስራ አስፈጻሚ ውስጥ የውጭ ግንኙነት ኃላፊም ስለነበረ ከኛ ጋራ በቅርበት ይሰራል በጣም የማከብረው ሰው ነው ድንቅ ሰው ነው ብዙ ጽሁፎችን የሚጽፍ ነው ኢንቴግሪቲ ያለው ሰው ነው እና በግለሰብ ደረጃ ለዚህ ወንድም አክብሮት ነው እንጂ ያለኝ ሌላ ምንም ነገር የለኝም እና አሁን ስለዚህ ወንድም በመናገርበት ጊዜ የጻፋቸው የተናገራቸው ሐሳቦቹ ላይ ነው እንጂ ግለሰቡ ላይ እንዳልሆነ በዚህ አጋጣሚ ለመግለጽ እወዳለሁ እና ይሄ ወንድም በጣም የማውቀው ነው ብያቸዋለሁ እና እንደውም በመረጃ ቲቪ አንድ ጊዜ ሁሉ ቃለ ምልልስ ሁሉ እንዳደረኩለት አስታውሳለሁ በተለይ ባለፈው ምርጫ አዲስ አበባ ውስጥ ወክሎ ይወዳደር ስለነበረ በዛ ዙሪያ ላይ በመረጃ ቴሌቪዥን ራሱ ቃለ ምልልስ እንዳደረኩለት አስታውሳለሁኝ እና የጅማ ሰው ነው ጅማ ሰው ነው ሆኖም አማራ ይሁን ኦሮሞ ነው የዘሩን አለ በቃ አንጠይቅም አንድነት ፓርቲ ውስጥ አማራ ነው ኦሮሞ ነው ተብሎ አይጠየቅም አንጠይቅም እና ሞስት ፕሮባብሊ እንደኔ ወደ ኢትዮጵያዊ ሳይሆን አይቀርም የሚል እምነት አለኝ እና አቋሙ አሁን ያለው የጎሳ ፌደራሊዝም መቀየር አለበት ብሎ የሚያምን ነው በኢትዮጵያ አንድነት የሚያምን ነው በኢትዮጵያዊነት የሚያምን ነው ኢትዮጵያውያን በሁሉም የሀገሪቷ ክፍል በሰላም ወጥተው መግባት መቻል አለባቸው ብሎ የሚያምን የሰለጠነ ፖለቲካን የሚያራምድ ሰው ነው እና ኢንጂነር ዘለቀ ረዲ ይባላል እንግዲህ ወንድም ወገኖቼ እና የተዋጣለት ኮንትራክተር ነው እና ከስራው ባህሪም ደግሞ የተነሳ በብዙ በርካታ ኢትዮጵያ ግዛት ተዘዋውሮ ኢትዮጵያን የሚያክሰው ነው እና ብዙ ኢትዮጵያ ውስጥ ያለውን ነገር ወለጋ ሀረር ብዙ ያውቃልና በዛ ጉዳይ ላይ ህዝቡ ጋር ያለውን ነባራዊ ሁኔታ በጽሁፎችም ብዙ ጊዜ ጽፎ
ያቀረበበት ሁኔታ አለና ጽሁፎችንም ደግሞ ብዙ ጊዜ በዛ ረገድ የሚጽፋቸው በተለይ ወለጋ ሄዶ የነበረውን ሁኔታ ስለ ወለጋ ህዝብ፣ ሶማሌ ክልል ስላለው ህዝብ ሄዶ የታዘበውን ህዝቡ ጋር ያለውን ደግነት፣ ህዝቡ ጋር ያለውን ፍቅር የታዘበውን ነገር የጻፋቸው በርካታ ጥሩ ጽሁፎች አሉና እንደዚህ አይነት ሰው ነው እና በዘር ፖለቲካ ያምንም የኢትዮጵያ ችግር ሰላማዊ በሆነ የፖለቲካ ትግል ውስጥ ይፈታል የሚል እምነት ነው ያለው። እንግዲህ እንደው እንትን ልስጣችሁ ብዬ ነው ጭብጥ ልስጣችሁ እና ይሄ ወንድም እንግዲህ ላለፉት 3 ዓመታት በብልጽግናና በፋኖ መካከል ጦርነት እየተደረገ መሆኑን ፋኖ ለብልጽግና ሰዎች ሰላም በሌለበት የሚደረግ ምርጫ የህዝብን ጥቅም የሚያስጠብቅ ሳይሆን ያገዛዙ እንቱ ፈንቶ ድራማ ተዋናይ መሆን ነው፣ ህዝብ መበደል ነው በሚል ራሳቸውን ከምርጫው ሂደት እንዲያርቁ በመግለጫ ማስጠንቀቁን የዘነጋ ይመስለኛል። እና ሰሞኑን በደቡባዊ ጎንደር በአስደማሚ ሁኔታ የፋኖን ማስጠንቀቂያ ችላ ብለው ደፍ ሲሉ የነበሩ የብልጽግና ሰዎች እና የብልጽግና አመራሮች ላይ የተወሰደውን እርምጃ ኮንኖ ነው የጻፈው። እና ለዚህም ነው እና አያሌው መንበር የኢንጂነር ዘለቀ ረዲን ጽሁፍ የተቀባበሉት ማለት ነው። እና ለኢንጂነር ዘለቀ ጽሁፍ አንድ ደራ ጉንዶ መስቀል የሚኖር ወንድም የሰጠው ምላሽ አለ እና እሱን አጋራቸዋለሁ። ግን ምንድነው ቤዚክሊ ኢንጂነር ዘለቀ ረዲ ምንድነው ያለው? በቃ ቤዚክሊ እንዴት አማራን ትገላላችሁ? አማራ ለአማራ እንዴት ይገደላል ብሎ በቃ በጣም ጠንካራ የሆነ ትችት ነው ያቀረበው። በጣም ጠንካራ የሆነ ትችት ነው ያቀረበው አድማጮቻችን፣ ተመልካቾቻችን። እና ለዚህ ወንድም ትችት በቃ ኦነግ ከናንተ እየተሻለ ነው፣ ኦነግ እንኳን በተለያየ ቦታ ሆኖ ለምርጫ እየተወዳደረ ነው፣ እናንተ ግን ፋኖ፣ እናንተ ግን አማራው ግን ወደ ጦርነት ሄዳችኋል ተብሎ በቃ አማራው በተለይ አማራ ፋኖን አሳንሶ ነው ያቀረበው። እና ይሄ ወንድም ይሄን በሚያደርግበት ጊዜ የአብይ አህመድ ጠንካራ ደጋፊ ነው። አብይ አህመድ ጠንካራ ደጋፊ ነው እና ከአብይ አህመድ ጋር ሁሉ አንዳንድ ፕሮጀክቶች ሲያስመርቁ ራሱ የሚያሳይ ፎቶዎችን ሁሉ አውጥተዋል። እና አብይ አህመድን የመደገፍ ሙሉ መብት አለው። እና አብይ አህመድን ለምን ደገፍክ በሚል ኢንጂነር ዘለቀን ረዲ ልንተቸው ልንቃወሙ አንችልም። መብት ነው፣ የግለሰብ መብት ነው። ማንም ከፈለገ ሰይጣንን መደገፍ ይችላል። እና ለምን ደገፍክ ማለት አንችልም። የራሱ የሆነ መንገድ ይኖረዋል። አብይን የደገፈበት የራሱ የሆነ ምክንያቶች ይኖሩታል። ያ ምክንያት በቂ ነው በቂ አይደለም እሱ ሌላ ጉዳይ ነው። ያ የግሉ ውሳኔ ነው። ነገር ግን ኢንጂነር ዘለቀ ረዲ እኔ የፈለኩትን መደገፍ ትችላለሁ፣ እኛ የተቀበልነውን ተቀበሉ ማለት አይቻልም፣ እና እኛ የተቀበልነውን እኛ ያልደገፍነውን እና መደገፍ አለባችሁ፣ እኛ የጠላነውን መጥራት አለባችሁ ለምን ትላላችሁ ብሎ ሁሉ ትችት የሚያቀርብ ሰው ነው። አሁን እኛ አብይ አህመድን ስለተቃወምን ለምን አንተ አብይ አህመድን አልተቃወምኩም የሚል ወቅት አይደለም እዚህ ያቀርብኩ ያለሁት። ነገር ግን አሁን እሱ ለምን ፋኖን ትደግፋላችሁ፣ ለምን በብልጽግና ላይ የሚወሰደውን ትግል ለምን በብልጽግና ላይ ይሄን ታደርጋላችሁ ብሎ ግን እሱ አብይን በመደገፍ ለምን አብይን ደገፍክ እንድንለው አይፈልግም። ግን እኛ ደግሞ ለምን አብይን ለምን ብልጽግናን ተቃወማችሁ እያለ ለምን ብልጽግናን ተቃወማችሁ እያለ የሱ አብይ አህመድ በአማራው ማህበረሰብ ላይ ጦርነት ሲያውጅ በጀብደኝነት ጦርነት ሲያውጅ ለምንድን ነው ጦርነት የምታውጀው ብሎ ብልጽግናን አብይ አህመድን አልጠየቀው። እሱ እንደ ፖለቲከኛ የአብይ አህመድ አገዛዝ የአማራው ከጎንደር ከጎጃም ወደ አዲስ አበባ እንዳይገባ ሲደረግ በድሮኖች የአማራ ከተሞችን ሲያወድሙ ለምሳሌ አሁን በደብረ ብርሃን በደብረ ታቦር ከተማ ፋኖቹ ገብተው እዛ ኦፕሬሽን ሲያደርጉ በደብረ ታቦር ከተማ በሁለት ቀን ብቻ ከ22 ጊዜ በላይ የድሮን ጥቃቶች ከተማ ላይ አብይ አህመድ አዝንቧል። ይሄ ወንድም አብይ አህመድን ለምንድን ነው ይሄን የምታደርገው፣ ለምን ንጹሃን ዜጎችን ለምን ትጨፈጭፋለህ ብሎ ሊናገር አልደፈረም። ነገር ግን ከአብይ አህመድ ጋር አብረው ሆነው በወታደራዊ ካምፕ ውስጥ ሆነው ሽጉጥ ይዘው ህዝብን ሲበድሉ የነበሩት ወገኖች ላይ ግን እርምጃ መወሰዱን ለምን እርምጃ ተወስዳላችሁ ብሎ ሲናገር እናያለን። እና ይሄ ደብል ስታንዳርድ እና ለዚህ ወንድም አንድ የነዋሪነቱ ደራ የሆነ ጉንዶ መስቀል የሆነ ወንድም መልስ ሰጥቶታል። እና የሱ መልስ ጥሩ ስለሆነ ላንብብላችሁ። እና እንዲህ ይላል ኢንጂነር ዘለቀ ረዲ ምን ይላል? ለኢንጂነር ዘለቀ ረዲ አንድ ደራ ጉንዶ መስቀል የሚኖር ወንድም የሰጠው ምላሽ ነው። እንግዲህ ማለት ማጋራችሁ
የብልጽግና ልሳናት በጋይን ተራሮች ላይ ደረሰባቸውን ወታደራዊ ሽንፈት በቃላት አሸዋ ለመድፈን ሲጥሩ፣ በሌላ በኩል ደግሞ ዶክተር ዘለቀ ረዲ ምሁራዊ በሚመስል ድርሰት የህዝቡን ህልውና ትግል መንደርተኝነትና ስትራቴጂ አልባነት በማለት ሊከሱት ይሞክራሉ። አንቱ ብሎ ነው የሚጠራው ማለት ነው። እና እኔ በነገራችን ላይ አንተ ምለው ከቅርበት አንፃር ነው እንጂ ሳላከብር ቀርቼ አይደለም። አይ ሆፕ ይሄንን ፕሮግራም ኢንጂነር ዘለቀ ረዲ የሚከታተል ከሆነ ያንን ይረዳኛል ብዬ አስባለሁ። ከአቅርቦት የተነሳ ነው እንጂ በባንቱታ መጥራት ስላልፈለኩ አይደለም። እና ምን ይላል? እና ይሄ ወንድም ግን በአንቱ ብሎ ነው የሚጠራው። ስትራቴጂ አልባነት በማለት ሊከሱት ይሞክራሉ ይላል። የዶክተሩ ትንታኔ ከላይ ሲታይ ምክራዊ ቢመስልም ውስጡ ግን መሬት ላይ ያለውን ግዙፍ የፖለቲካ እውነታ የሳተና የተገላቢጦች ትረካ ኢንቨርስ ናራቲቭ የተጫነበት ነው። ዶክተር ሆይ ጥቂት የፖለቲካ ሐቆችን እንዲንመርምር ብሎ 1 2 3 ብሎ ይሄ ወንድም ይተነትናል። የጦርነት አውድማውና የመከላከል ፖለቲካ ዲፌንስ ሪያሊቲ ብሎ ይጀምራል። 1 ለምን ደቡብ ጎንደርና ወሎ ጦርነት አውድማ ሆኑ ብለው ይጠይቃሉ ይላል። እንግዲህ ኢንጂነር ዘለቀን ጦርነት ምርጫ ሳይሆን የግዴታ ውጤት ነው። መንግስታዊ መዋቅሩ አማራን ጠላት አድርጎ በፈረጀበት በገዛ ቅየው በከባድ መሳሪያ በታረሰበት ሁኔታ ትግሉ አማራ ክልል ላይ መሆኑ የጥፋት ሳይሆን የመከላከል ውጤት ነው ብሎ ያስቀምጣል። አማራ ክልል ላይ እኛ ራሳችንን እየተከላከልን ነው። አማራ ክልል ላይ ለምን ውጊያ ይደረጋል ብሎ ከጠየቁ ያ ውጊያ እያደረገ ያለው የሶ ወዳጅ እና አብይ አህመድ ናቸው እንጂ እኛ አይደለንም። እኛ ጋር መተው ጦርነት የከፈቱብን ሊገሉ ሊጨፈጨፉን የመጡት እነሱ ናቸው እና የመከላከል ውጤት ነው ብሎ ይሄ ወንድም በትክክል ያስቀምጣል። ቤቱ የተቃጠለበት ሰው እሳቱን ለማጥፋት እንጂ የሚሮጠው ጎረቤት ቤት እሳት ለመጨመር አይደለም። ጦርነቱ አማራ ክልል ላይ መሆኑ የአማራ ታጋዮች ስተት ሳይሆን የገዢው አካል የጦርነት ስትራቴጂ ነጸብራቅ ነው ብሎ እዚህ ጋር በትክክል ይሄ ወንድም ለኢንጂነር ዘለቀ ረዲ መልስ ይሰጣል። እና አገዛዙ ሊገድል ሊያጠፋ የትግራይን ማህበረሰብ ሰሜኑን ሰብሬያለሁ ብሎ አሁን የትግራይ ማህበረሰብን አንኮታኩቻለሁ ብሎ ስላመነ አሁን ሊቀናቀኑን የሚችሉት የታላቁ ኦሮሚያ ሪፐብሊክ እንዳልመሰረት ሊቀናቀኑን የሚችሉት አማራዎች ስለሆኑ ጎንደር፣ ጎጃም፣ ወሎ፣ ሸዋ እነዚህን ደግሞ መምታት አለብን ተብሎ በእቅድና በስትራቴጂ ነው እኛ ጋር መተው ኖትጥቃችንን የፈቱት የአማራ ልዩ ኃይልን የበተኑ ሳያገባቸው የአማራ ልዩ ኃይልን የመበተን መብት ያለው የክልሉ ምክር ቤት ነበር። ነገር ግን በጀብደኝነት እና አብይ አህመድ እና ብርሃኑ ጁላ በጀብደኝነት ነው የበተኑት እና ይሄን በሚያደርጉበት ጊዜ ራሳችንን የመከላከል መብት ነው። ራሳችንን እየተከላከል እንዳንጠፋ እንዳንገደል ራሳችንን እየተከላከል ነው ብሎ ለኢንጂነር ዘለቀ የተንሸዋረረ አስተያየት መልስ ሰጥቷል። ወገኖች እንግዲህ ኢንጂነር ዘለቀ እዚህ ጋር ለምን በአማራ ክልል ጦርነት ይደረጋል ብሎ በሚልበት ጊዜ እንደው አንድ ከዚህ አጋጣሚ እኔ ለምን ጦርነት እኔም እንደሱ በአንድነት ፓርቲ ውስጥ የሰላማዊ ትግል አቀንቃይ ነው። በሰላማዊ ትግል የማመን ሰው እሱ ልጆች አሉት እኔም ልጆች አሉት። ነገሮች በሰላማዊ መንገድ ቢፈቱ ከምንም ነገር በላይ የሰለጠነ ፖለቲካ ነው ብዬ ነው የማምነው። ነገር ግን አንድ ጥያቄ አለው። ሴት ልጆች አሉት እኔም ሴት ልጆች አሉኝ እና እሱ ቤቱ ምን መሳሪያ ቤቱ አለው እንበል መሳሪያ ቤቱ አለው። መሳሪያ ቤቱ ተቀምጧል እና ወንበዴዎች መተው የቤቱን አጥር ሰብረው ቤቱ ይገቡና ሚስቱን ልጆቹን ለመድፈር ሱሪያቸውን ያወርዳሉ። ምንድነው ኢንጂነር ዘለቀ በዛን ጊዜ የሚያደርገው? ሰላማዊ ትግል ብሎ ጸጥ ብሎ ሚስቱንና ልጆቹን አሳልፎ ይሰጣል ወይስ መሳቢያ ውስጥ ያለውን መሳሪያ መዞ ይተኩሳል? እርግጠኛ ነኝ ኢንጂነር ዘለቀ ረዲ ሚስቱንና ልጆቹ ሲደፈሩ ዝም ብሎ ያያል። እርግጠኛ ነኝ። እኔ የማደርገውን ነገር ነው የሚያደርገው። ሰላማዊ ብሎ ሰው መግደል የለብኝም ሰው እንዲህ ማድረግ የለብኝም ብሎ ሚስቱንና ልጆቹን ሊደፍሩ የመጡትን ወንበዴዎችና ወሮበሎች ዝም ብሎ አይመለከትም። ይሞታታል እንጂ አይኑ እያየ ያንን አያደርግም። ኢንጂነር ዘለቀ እርግጠኛ ነኝ። ከባህሪው ከጸባዩ ስለማቀው ነው። እኔም እንደዛ ነው ማረከው። ስለዚህ የአማራ ማህበረሰብ የደረሰበት ነገር ይሄ ነው። በበቅየው በመንደሩ መተው ሊገሉት ሊያጠፉት ነው የመጡት። አቱን እየተከላከለ ነው። ኢንጂነር ዘለቀ ሴቶቻችሁ ሲደፈሩ፣ ሚስቶቻችሁ ሲደፈሩ፣ ልጆቻችሁ ሲደፈሩ፣ እናት አባቶቻችሁ አረጋውያን ሲዋረዱ፣ ወጣት ልጆቻችሁ ሲደበደቡ፣ ሲረሸኑ ዝም ብላችሁ ተመልከቱ ነው የሚለው። ያንን ነው የሚለው።
እሱ ምናልባት የጅማ ሰው ስለሆነ ከአብይ አህመድ ጋር ወዳጅ ስለሆነ ጓደኛ ስለሆነ የተለያዩ ፕሮጀክቶችን የተለያዩ ምንድነው ጨረታዎችን እያሸነፈ በቃ ከብልጽግና ጋር የኢኮኖሚ ተጠቃሚ ስለሆነ እሱና ቤተሰቡ እሱና አካባቢው ያሉ ሰዎች ምንም ስላልደረሰባቸው ምናልባት የና አብይ አህመድ መከራና ስቃይ እና አብይ አህመድ እያደረሱት ያሉ መከራና ስቃይ ላይታየው ይችላል። ነገር ግን በአማራ ክልል እየሆነ ያለውን ነገር እያየ የኦሮሞ ብልጽግናዎች እና አብይ አህመድ እየፈጸሙት ያለውን ግፍና ሰቆቃ እያየ አያነብም እንዴ? ፒኤችዲ ያለው የተማረ ሰው ነው። የዓለም አቀፍ ማህበረሰባት የአምነስቲ ኢንተርናሽናል ሂውማን ራይትስ ዋች ኢቭን የኢትዮጵያ ሰብአዊ መብት ኮሚሽን የኢትዮጵያ ሰብአዊ መብት ጉባኤ እነዚህ የሚጽፉትን አይከታተልም እንዴ? አያነብም እንዴ? አሁን በቅርቡ ራሱ ቢቢሲ ባወጣው መግለጫ በአማራ ክልል ላለፉት 3 ዓመት በተደረጉ ጦርነቶች 4% በሚሆነው አካባቢ ብቻ ከ4% በሚሆነው የጤና ጣቢያዎች በተሰበሰበው አሃዝ መሰረት ቢቢሲ ራሱ ኢንቨስቲጌት አድርጎ የእንግሊዘኛው ቢቢሲ ኢንቨስቲጌት አድርጎ ባደረገው መሰረት ከ2600 በላይ ሴቶች ተደፍረዋል። በመከላከያ በሚባሉት ማለት ተደፍረዋል። ስለዚህ እነዚህን ሰዎች አደም ማስገዛት ከነዚህ ሰዎች ህዝቡን መጠበቅ ፍትሃዊ ትግል እንጂ ፍትሃዊ ጦርነት እንጂ ሌላ ምን ሊባል ይችላል? እና የብልጽግና ሰዎች ደግሞ የዚህ ጸረ ህዝብ አረመኔያዊ አገዛዝ ስርዓት አስጠባቂዎች ናቸው፣ ጠላት ናቸው። የብልጽግና ፓርቲ የህዝብ ጠላት ነው። ስለዚህ ጦርነት ነው። በጦርነት ውስጥ ደግሞ ሊያጠፋ የመጣ ዝም አይባል ወገኔ። ጦርነት ላይ ነው ያለው ህዝቡ። ራሱን የመመከት ህልውናውን የመታደግ ጦርነት ላይ ነው ያለው። ልጆቹ እየተገደሉበት፣ ሚስቶቹ እየተደፈሩበት፣ ህፃናት ሴት ልጆቹ እየተደፈሩበት ያለ ማህበረሰብ ነው። ስለዚህ ይህን የሚያደርጉ ጭራቆችን ማሸነፍና መደምሰስ ወቅቱ የሚጠብቀው ትግል እና ይሄንን እርግጠኛ ነኝ ኢንጂነር ደረሰ በራሱ ላይ ስላልደረሰ እንጂ የራሱን በሌሎች ጫማ ውስጥ ቢከት አይኖቹ ይከፈታሉ የሚል እምነት አለኝ። እንግዲህ ሌላው የኦነግ ወደ ደራ ወዳለው ልጅ ልምጣና የኦነግ ትምህርትና የሽንገላ ሚዛን ብሎ ይጀምራል። ከኦነግ ተማሩ የሚለው ምክሮ ይላል። እንግዲህ ከኦነግ ተማሩ ነው የሚለው። ከኦነግ ተማሩ የሚለው ምክሮ መሰረታዊ የፖለቲካ ሳይንስ ስህተት አለበት፣ ተሳስተዋል እያለ ነው። ኦነግ በሰላማዊ መንገድ እወዳደራለሁ የሚለው መንግስታዊ መዋቅር የጸጥታ ኃይሉና የፖለቲካ ምህዳሩ በራሱ ጎራ ቁጥጥር ስር ስለሆነ ነው ብሎ ይናገራል። ኦሬዲ ያገዛዙ ኦነግ እኮ ነው ስልጣን የያዘው ማለት ነው። የኦነግ አስተሳሰብ ያላቸው ሰዎች ናቸው ስልጣን የያዙት። ስለዚህ ኦነግ መዋቅሩን ተቆጣጥሯል። ከዚህ በላይ ደግሞ ኦነግ ሸኔ ወይ ኦላ የሚባለው ዛሬም ድረስ በዱር በገደሉ በትጥቅ ትግል ላይ ያለና እጅግ ዘግናኝ የጅምላ ጭፍጨፋዎችን የሚፈጽም ኃይል መሆኑን እየዘነጉ ቡድኑን እንደ ዲሞክራሲያዊ ተፎካካሪ አድርገው ማቅረቡ ለተገደሉ ንጹሃን ያሉትን ንቀት ያሳያል። የሽብር ኃይልን ፖለቲከኛ ተከላካይን ግን አሸባሪ አድርጎ ማየት የሞራል ክስረት ነው ብሎ ይሄ ወንድም ለኢንጂነር ዘለቀ ረዲ ምክንያታዊ የሆነ መልስ ይሰጣል። እና ከዚህ ጋር አድማጮቼ እኔ የምጨምረው ነገር ምንድነው የኦነግ አንጃዎች በጣም ብዙ ናቸው። የኦነግ አስተሳሰብ አሁን ኢትዮጵያ ውስጥ በእና አብይ አህመድ በኩል በእና አብይ አህመድ መልክ ኦነግ መዋቅሩን መቆጣጠሩ ብቻ አይደለም፣ እንደገና ደግሞ እነ ጃልመሮም ደግሞ ወጥተው ብዙ ነገር እያደረጉ መሆኑ ብቻ አይደለም። በርካታ የኦነግ አንጃዎች ኦነግ የሚባለው ራሱ ተበታስኗል። ኦነግ አለ ማለት አይቻልም። ስለዚህ አሁን እንደነ ዳውድ ኢብሳና እንደነ ቀጀላ መርዳሳ ያሉት የኦነግ ስብስቦች ደግሞ ምርጫ የሚወዳደሩት በዋናነት ጡረተኞች ናቸው። እነዚህ ሰዎች ቤትም መሄጃ የላቸውም። ስለዚህ ቤት ተከራይቶ አዲስ አበባ ውስጥ የሚኖሩት መንግስት በሰጣቸው ቤት ነው። ምርጫ ካልተወዳደሩ የትም መንገድ ላይ ነው የሚሆኑት። ስለዚህ ኢንጂነር ዘለቀ እነ ዳውድን እነ ቀጀላ መርዳሳን ከሆነ እንደምሳሌ እነሱ ተወዳድረዋል፣ ስለዚህ እናንተም በምርጫ ተወዳደሩ ብለህ የምትል ከሆነ እነዚህ ሰዎች የሚወዳደሩት ጡረተኞች ስለሆኑ የማይወዳደሩ ከሆነ የሚደርስባቸውን ስለሚያውቁ በዚህ እድሜያቸው ደግሞ ስደት መሄድ ስለማይፈልጉ እድሜ ዘመናቸውን በስደት እዛ አስመራ ፍየል ጠባቂ ሆኖ ስለኖሩ ሌላ ምንም ምርጫ የላቸው። ስለዚህ እነሱን እንደዛ ማወዳደር የለበትም። ሌላው ደግሞ ኢንጂነር ዘለቀ ወደ ምርጫ ግቡ ሲባል ራሱ በምርጫ
የአንድነት ፓርቲ ሆኖ በኃይለ ማርያም ደሳለኝ ጊዜ የአንድነት ፓርቲን እንዴት ምርጫውን እንዳይሳተፍ እንደበተኑት ረሳው እንዴ? ኢትዮጵያ ውስጥ ፍትሃዊ ዲሞክራሲያዊ ነፃና ሰላማዊ ምርጫ ማድረግ ይቻላል እንዴ? የምርጫ ቦርድ ህግን አያውቅም እንዴ? በምርጫ ቦርድ ህግ መሰረት እኮ ምርጫው ሰላማዊ መሆን አለበት፣ ፍትሃዊ መሆን አለበት፣ ታማኒነት ያለው መሆን አለበት፣ ነፃ መሆን አለበት፣ ዲሞክራሲያዊ መሆን አለበት። እነዚህን ሁሉ መስፈርት የሚያሟላ ምርጫ ነው አሁን ኢትዮጵያ ውስጥ እየተደረገ ያለው። በጣም በርካታ የተማሩ ሰዎች፣ ዳይናሚክ የሆኑ ሰዎች በመቶ የሚቆጠሩ ወህኒ ቤት አይደለም ወይ ያሉት? እስር ቤት አይደለም ወይ ያሉት? ይሄው ለ3 ዓመት ፍርድ ሳይሰጣቸው እነ መስከረም አበራ፣ እነ ጎበዜ ሲሳይ፣ እነ ፕሮፌሰር ሲሳይ አጎቾ፣ እነ ክርስቲያን ታደለ የፓርላማ አባሉ ክርስቲያን ታደለ፣ እነዚህ በሙሉ ይሄው ለ3 ዓመት በእስር ቤት እየተሰቃዩ አይደለም? በዚህ ሁኔታ ስለ ምርጫ መናገር ትንሽ ይከብዳል። ምናልባት ከነ አብይ አህመድ ጋር ኢንጂነር ዘለቀ ጓደኛ ስለሆነ ይሄንን እንዲያደርግ እንደዚህ እንድጽፍ ነግረውት ከሆነ ህሊናውን ሽጦ ያንን አድርጎ ከሆነ እሱ ሌላ ጉዳይ ነው እና በጣም እና ወደዛ ወንድም ልምጣላችሁ እና ወንድም በሶስተኛ ደግሞ ምን ያስቀምጣል? የባለስልጣን ወንድማማችነትና የኃላፊነት ጥያቄ ይላል። የብልጽግና ባለስልጣን መሆን እንዴት ኃጢአት ይሆናል ብለው ይጠይቃሉ ይላል። እንግዲህ የብልጽግና ባለስልጣን መሆን ኃጢአት አይደለም ብሎ ነው እንግዲህ የሚናገረው። ኃጢአት ነው የብልጽግና ባለስልጣን መሆን ኃጢአት ነው። ለምን? ብልጽግና ማለት የህዝብ ጠላት ነው። ከህዝብ ጠላት ጋር መወገን ማለት ጠላት መሆን ማለት ነው። አራት ግን ይሄ ወንድም ምን ብሎ ነው የሚመልሰው? ፖለቲካ በኃጢአትና በጽድቅ ሳይሆን በኃላፊነት አካውንታቢሊቲ ይላል። አንድ ባለስልጣን የገዛ ህዝቡን ለጨፍጫፊ ኃይል አሳልፎ ሲሰጥ የንጹሃንን ደም የሚያፈስ መዋቅር መሪ ሲሆን አዳምጥ ኢንጂነር ዘለቀ መሪ ሲሆን በህዝብ አይን የሚታየው እንደ ወንድም ሳይሆን እንደ የጭቆና መሳሪያ ነው። አማራ ምሁራኑን የሚገደለው ሳይሆን ለስርዓቱ አገልጋይ አማራ ምሁራኑን የሚገል ሳይሆን ለስርዓቱ አገልጋይ የሆኑትን የሆድ ምሁራንን ነው እየታገላቸው ያለው። በአማራ አመራሮች ላይ የሚፈጸሙ ግድያዎች በሙሉ የሴራ ፖለቲካ ውጤት እንጂ የፋኖ ተግባር እንዳልሆኑ በታሪክ ማህደር ይመሰክራል ብሎ ያስቀምጣል። ሌላው የትግራይና የሻቢያ ንጽጽር አራተኛነት የትግራይና የሻቢያ ንጽጽር ስትራቴጂካዊ ግራ መጋባት ነው ብሎ እዚህ አጋቢ ኢንጂነር ዘለቀ ስለ ሻቢያና ስለ ትግራይ ምናምን ይናገራል። የትግራይ ኃይሎች ጦርነቱን አማራ ክልል ላይ እንዲሆን አድርገዋል ብሎ ሲያደንቁ በአማራ ላይ የደረሰውን ውድመት እንደ ስትራቴጂካዊ ብልሃት መቁጠሮ ለሰብአዊነት ያለውን ግምት ጥያቄ ውስጥ ይከተዋል። አማራ ከማንኛውም ኃይል ጋር ያለው ግንኙነት በህልውናውና በብሔራዊ ጥቅሙ ላይ የተመሰረተ ብቻ ነው። እውነተኛ ምሁር ለህዝብ ደጀን እንጂ ለስርዓቱ ጋሻ አይሆንም። እውነተኛ ምሁር ለህዝብ ደጀን እንጂ ለስርዓቱ ጋሻ አይሆንም። እንግዲህ ዶክተር ነው ኢንጂነር ዘለቀ እና ምሁር ነው። ይሄ ወንድም ግን የሚለው ምንድነው? እውነተኛ ምሁር ምንድነው የሚለው? ለህዝብ ደጀን እንጂ ለስርዓቱ ጋሻ አይሆንም ብሎ በግልጽ ይሞግታል። ማጠቃለያም ይላል ዶክተር ዘለቀ ሆይ ትንታኔው የቁስለኛውን ህመም ከመፈወስ ይልቅ አጥቂውን የሚያበረታታ የፖለቲካ ማደንዘዣ ነው። ቃላቶ የለሰለሱ ቢመስሉም ውስጣቸው ግን የትግሉን ወገብ ለመስበር የተዘጋጀ መርዝ አለበት። እውነት በምሁራዊ ቃላት ብትታፈኑም በታሪክ መድረክ ላይ መውጣቱ እውነት በምሁራን ቃላት ብትታፈንም በታሪክ መድረክ ላይ መውጣቱ አይቀሬ ነው። የጋይንት የቦረና የመላው አማራ ትግል በምሁራዊ ሽንገላ አይቆምም። ለባለስልጣን የሚያለቅስ ምሁር ለህዝብ የሚሞት ፋኖን ሊገመግም አይችልም። በጣም ጥሩ መልስ ስለሆነ ነው ይሄን ያደረኩላችሁ። ለባለስልጣን የሚያለቅስ ምሁር ለህዝብ የሚሞትን ፋኖን ለመገምገም አይችልም የሚል ቅልብጭ ቁጭ ያለች መልስ ነው ለኢንጂነር ዘለቀ ረዲ ወንድም የሰጠው። እንግዲህ አድማጮቼ ተመልካቾቼ ይሄ እንግዲህ የሐሳብ እንትን ነው። ዘለቀ ረዲ ወጥቶ ይሄን ነገር በመናገሩ የተሰጠው መልስ እና እሱ አብይ አህመድን መደገፍ ይችላል። ከአብይ አህመድ ጋራ የጥቅም ተጋሪ ስለሆነ ከአብይ አህመድ ጋራ መስራት ይችላል። ከአብይ አህመድ ጋራ ፕሮጀክቶች እየወሰደ ያው በወያኔም ጊዜ እንደሚያደርገው ሀብታም መሆን ይችላል። ያ የሱ ጉዳይ ነው። አሁን ግን የኛ ጉዳይ የኔ በግል አሁን ለምሳሌ እኔን በወስደው የኔ ጉዳይ እኔ
በራሴ መንገድ አሜሪካን ሀገር የምኖር ሰክሰስፉል የሆንኩ ሰው ነኝ እኔ። እሱ ኢትዮጵያ ውስጥ እየሰራ ሰክሰስፉል ሆነ፣ ደግሞ በውጭ ሀገር ሰርቼ ሰክሰስፉል የሆንኩ ሰው። እኔ እንደውም ከሱ ጋር ሆኜ ከአብይ ጋራ ከናብይ ጋራ ሆይ ሆይ ብዬ አንድ ሁለት ብዬ ምናምን ብዬ ደግሞ እንደው አምታች በሆን ደግሞ ይሄ የበለጠ ኢትዮጵያ ውስጥም ብዙ ቤት ተሰጥቶኝ ብዙ ነገር ተደርጌ እንትን በትልቅ ደረጃ መድረስ የሚችል ሰው ነኝ። ትልቅ ደረጃ መድረስ የሚችል ሰው ነኝ። ማንም እዚህ ፓርኪንግ የሚሰራ ሁሉ መሀይም ሁሉ ዳያስፖራ ምንም ያልነበራቸው በቃ ቁጭ ብለው ሲጠጡ የሚውሉ ሁሉ እዛ ኢትዮጵያ ሄደው በቃ ዳያስፖራ ነን ብለው በቃ እያምታቱ ከአገዛዙ ጋር ተሻግረው ትልቅ ደረጃ የደረሱ ሰዎች አሉ። ስማቸው ቶሎሳ ጉዲሳ መገርሳ ስለሆነ ያንን በመጠቀም በቃ ብዙ በአጭር ጊዜ ውስጥ በዘረፋ ትልቅ ደረጃ የደረሱ ሰዎች አሉ። እና እኔ የኦሮሞ ካርድን ልጫወት ብል የኦሮሞ አያቶችን ጠቅሼ እንግዲህ እኔ የኦሮሞ አያቶች አሉኝ፣ የአማራ አያቶች አሉኝ፣ ሙሁድ ኢትዮጵያዊ ነኝ እኔ። ነገር ግን ልጠቀም ብል ብዙ ነገር ማድረግ ይችላል። ነገር ግን የሰው ልጅ ሰው የሚያሰኘው ታች ያሉትን ሲመለከት ምን በላው እኮ የፈለገ ሀብት ቢኖረን የፈለገ ትልቅ ደረጃ ቢኖረን እኮ እንደሌላው እኮ ሶስት አራት ጉርሻ ጎርሰን እኮ ጨጓራችን እኮ ይሞላል። አለቀ እኮ። የፈለገ ሀብታም ነው የፈለገ ገንዘብ ይኖራል፣ ሁላችንም የምንበላው እኩል ነው። ከሶስት በላይ ዘለቀ ረዳ አይበላም። ከዛ በኋላ ከበላ ሆዱ ምን ይሆናል? ሆዱ ይጠግባል። አቅልቅ አለው አይዙ። ስለዚህ ሁላችንም አንድ ነን። ነገር ግን አንድን ሰው ግን ትልቅ የሚያደርገው ያለው ሀብት አይደለም። ትልቅ የሚያደርገው የትምህርት ደረጃውም አይደለም። ትልቅ የሚያደርገው የመጣበት ዘርም አይደለም። አንድን ሰው ትልቅ የሚያደርገው ያለው ኮኔክሽንም አይደለም። አንድን ሰው ትልቅ የሚያደርገው ታች ያሉትን ሲያነሳ፣ ለተገፉት፣ ለተጎዱት፣ ለመበለቲቶች ሲሟገት ትልቅነት የሚለካው በዛ ነው፣ በሌላ ትልቅነት አይደለም። እና በዛ ረገድ ኢንጂነር ዘለቀ ረዲ ፋኖን የመናገር መብት የለህም ነው የተባለው። ለባለስልጣን የምታለቅስ ምሁር ነህ አንተ፣ ለአብይ አህመድ የምታለቅስ ምሁር ነህ። አብይ አህመድ ለምን ተነካ፣ ብልጽግናዎች ለምን ተነኩ የምትል ምሁር ነህ። ምናልባትም ከነሱ ጋር በመሆኑ የተጠቀምከው ያገኘው ነገር ይኖራል። ነገር ግን እኛ ግን ይሄ ብልጽግና የሚባለው የህዝባችን ጨፍጫፊ፣ የሴቶቻችን የሚስቶቻችን የሴት ልጆቻችን ደፋሪ፣ ክልሉን የጦርነት አውድማ ያደረገ በአጭር ጊዜ ውስጥ መወገድ ያለበት መንኮታኩት መወገድ ያለበት ነው ብለን እናምናለን ብለው ነው እየታከሉ ያሉት። እና በዛ ረገድም ደግሞ ጥሩ ውጤት እያመጡ በጣም ጥሩ ውጤት እያመጡ ነው። በጣም ጥሩ ውጤት እያመጡ ዘለቀ ይሄንን ፎቶ ጋብዘዋል። እንትን ኮማንዶች ናቸው እነዚህ የፋኖ ኮማንዶች፣ ብሶት የወለዳቸው የፋኖ ኮማንዶች። እንግዲህ አድማጮቼ ተመልካቾቼ ያው በብልጽግናዎች ላይ የተወሰደ ባለው እርምጃ ላይ እንግዲህ ጨዋታዎች የበዙ ነው ብያለሁ እና ይሄ ጨዋታ እንግዲህ መብዛቱ የሚያሳየው ራሱ ፋኖ ስራውን እየሰራ መሆኑን ነው የሚያመለክተው። በዚህ ሁኔታ ከቀጠለ አድማጮቻችን ተመልካቾቻችን የአማራ ክልል በጎንደር በጎጃም በሰላም በሸዋ ሰላም ይሰፍን። ሰላም የሚሰፍነው ለምን የሰላም ጠንቅ የሆነው የአብይ አህመድ አገዛዝ ስለሚመታ ስለሚሸነፍ ሰይጣኑ ስለሚሸነፍ ዲያብሎሱ ስለሚሸነፍ ይሄ የኢሬቻ መንፈስ ያለባቸው በቃ ደም ካልፈሰሰ የማይረቅ መንፈስ በቃ የግዴታ በቃ ደም የሚፈልግ መንፈስ 4 ኪሎ አለ። ያ መንፈስ ሲመታ ያኔ ሀገራችን ሰላም ትሆናለች። ይሄ የዘር ፖለቲካው ተነቅሎ ሲጣል ያኔ ሀገራችን ሰላም ትሆናለች። ትግሬ፣ ኦሮሞ፣ አማራ የሚባለው ነገር ሲቀር ያኔ ሀገራችን ሰላም ትሆናለች። ኢትዮጵያውያን በሁሉም የሀገሪቷ ክፍል ዘራቸው ሃይማኖታቸው ሳይታይ እንደ ልብ መውጣት መግባት መስራት የሚችሉበት ሁኔታ ሲመቻች ያኔ ሀገራችን ሰላም ትሆናለች።
ይሄ እንዲሆን ግን ላለፉት 8 ዓመታት ሀገራችንን እያሸበረ ያለ መንግስት ተብዬ አሸባሪ ቡድን ግን የኦሮሞ ብልጽግና ኦህዴድ ኦነጋዊ አባገዳዊ ናዚዛዊ አሸባሪ ቡድን ግን መንኮታኮት አለበት እና ፋኖ በዛ ዙሪያ ነው የሚሰራው። ያ እንዲሆን ሁላችንም እንግዲህ ድርሻችንን እናበርክት። የሚጮሆት ይጮሆ፣ እኛ ግን ፋኖን ይዘን ወደፊት እንሄዳለን። እንግዲህ አድማጮቻችን፣ ተመልካቾቻችን ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።